ክርስቶስ ተነስቷል። አዳም በበደሉ በጠላት እጅ ወድቆ ከተሰጠው ርስት ከገነት ርቆ በጨለማ ሲኖር ጠላቱ ረግጦት ቃል ኪዳንን ሰጠው አምላክ ራርቶለት። ዘመኑ ሲፈጸም ከልጅ ልጅ ተወልዶ በመምጣት ሊያድነው አምላክ ወዶ ፈቅዶ የአዳም ስቃይ ታይቶ በአምላክ ቸርነት ከሞት ሞት አድኖ ሊያኖረው በሕይወት ከሰማየ ሰማያት እግዚአብሔር ወረደ፣ ከድንግል ማርያም ፈቅዶ ተወለደ። እንደ ሰው ልጅ አድጎ ከኃጢአት በስተቀር በሰው ግፍ ሲሰደድ ተባርካለች ምድር። ከድንግል ተወልዶ 30 ዓመት ሲሆን ዮርዳኖስ ሄደ ፈጸመ ጥምቀትን፣ ረግጦ አጠፋው የዕዳ ደብዳቤውን። ጾሞና ጸልዮ 40 ቀንም ሌሊት ሰይጣን ሲፈትነው በትዕግስት ድል አድርጎት ሊያድነው ወደደ አዳምን ከጥፋት። ለ3 ዓመታት ሕዝቡን አስተምሮ ሐዋርያትን ባርኮ በፍቅሩ አክብሮ በታምራቶቹ እንደ አምላክነቱ ትምህርትን ፈጸመ፣ ሕመምተኛን ሁሉ በቃሉ እያከመ። የአዳም ስቃይ ማብቂያ ቀኑ ሲደርስለት የእርሱን መከራ ክርስቶስ ወስዶለት ሊገረፍ ሊሰቃይ ተሰጠ ተላልፎ፣ የአዳምን መከራ ሊያጠፋው ተገርፎ። በፍርድ አደባባይ አቁመው ከሰሱት፣ ንጹሑን ክርስቶስ አብዝተው ገረፉት። ወንበዴውን ፈተው እሱን ግን ሰቀሉት። በመስቀል ተሰቅሎ ነፍሱን በስልጣኑ ከስጋው ሲለያት አዳም ከነልጁ አመለጠ ከሞት። በአካለ ነፍስ ወርዶ ሲኦልን ሲረግጣት ከአዳም ሕይወት ላይ ጨለማው ጠፋለት። 3 ቀን 3 ሌሊት ከመቃብር ገብቶ ከሲኦል ባርነት አዳምን አውጥቶ እንደ አምላክነቱ ሞትን ድል አድርጓል። ከሙታን መካከል ክርስቶስ ተነስቷል። ለአዳም የገባው ቃል በሱ ተፈጽሟል። ለአዳም የገባው ቃል በርሱ ተፈጽሟል። ድንጋይ የሚፈነቅል መቃብር የሚከፍት መግነዝ የሚፈታ ማንም ሳይኖርበት እሱ የብቻውን ሞትን ድል አድርጓል። እንደ አምላክነቱ ክርስቶስ ተነስቷል። ከመቃብር የለም ክርስቶስ ተነስቷል። ከመቃብር የለም ክርስቶስ ተነስቷል። በመድኃኒተ ዓለም በኢየሱስ ክርስቶስ ትንሣኤ ለምታምኑ ሁሉ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ።